Today, we launched Operation Roaring Lion. ዘጠኝመቶ ጥቃቶች 300 የሚሳኤል መልሶች የኢራን አሜሪካና እስራኤል ፍጥምጥም That Iran's supreme leader the Ayatollah Khamenei is dead. رهبر و امام مسلمین حضرت آیت الله العظما سید علی حسینی خامنه‌ای ሰላም ጤና ይስጥልን ክቡራትና ክቡራን የሰሞነኛ ቤተሰቦች እንደምን አላችሁ? ዛሬ ዓለማችንን በስጋት ላይ የጣለ ትልቅ ታሪካዊ ክስተት እያየን ነው። ለበርካታ ዓመታት በሻዶ ዋር ወይም በእጅ አዙር ሲካሄድ የነበረው የእስራኤልና የኢራን ግጭት አሁን ወደ ቀጥተኛ መጠነ ሰፊ ጦርነት ተቀይሯል። አሜሪካ በይፋ በጦርነቱ ውስጥ ገብታለች። በየካቲት 21 ቀን 2018 ዓመተ ምህረት አሊያም በፈረንጆቹ ፌብሩዋሪ 28 2026 የጀመረውን ኦፕሬሽን ኤፒክ ፈሪና ተያያዥ ክስተቶች በዝርዝር እንመለከታለን። ይህ ጦርነት ለምን ተቀሰቀሰ? ዋና ዋና ኢላማዎቹ እነማን ናቸው? የዓለምን ኢኮኖሚስ እንዴት ይነካዋል? ባለፉት ሰዓታት የተፈጠሩት ክስተቶችን አካተን ተከታዩን ጥንቅር አሰናድተናል። እስከ መጨረሻው አብራችሁን ቆዩ። The Iranian government is carrying out a vast retaliation campaign across the Gulf region following the joint U.S.-Israeli military strike against the regime. የካቲት 21 ቀን 2018 ዓ.ም ንጋት ላይ ዓለም ባልጠበቀችው ሁኔታ እስራኤልና አሜሪካ በጋራ በመሆን በኢራን ላይ እጅግ ከባድ ጥቃት ሰነዘሩ። ይህ ጥቃት ኦፕሬሽን ኤፒክ ፈሪ በሚል በአሜሪካ ሲሰየም እስራኤል ደግሞ ሮሪንግ ላይን የሚል ስም ሰጥተዋለች። ጥቃቱ የተጀመረው በኢራን ዋና ከተማ ተሄራን፣ ኢስፋሃን እንዲሁም ቁምን ጨምሮ በስድስት ዋና ዋና ከተሞች ላይ ነው። የዚህ ኦፕሬሽን ዋና ዓላማ የኢራንን የኒውክሌር ተቋማት ማውደም ብቻ ሳይሆን የሀገሪቱን ከፍተኛ አመራሮች ከስልጣን ማስወገድ መሆኑን ፕሬዝዳንት ዶናልድ ትራምፕ በግልጽ ተናግረዋል። ለመሆኑ የኦፕሬሽኑ ዋና ዋና ደረጃዎች የትኞቹ ናቸው? የኤሌክትሮኒክስ ጥቃትና የአየር ዘመቻ። ኦፕሬሽኑ የጀመረው በተራቀቀ የሳይበርና የኤሌክትሮኒክስ ጦርነት ጥቃት የኢራን የራዳር ሲስተምን በማጥፋት ሲሆን ከ200 በላይ የእስራኤል ተዋጊ ጀቶች ወዲያውኑ ሳይታወቅ በኢራቅ በኩል ወደ ኢራን አየር ክልል ዘልቀው እንዲገቡ አስችሏቸዋል። የዩናይትድ ስቴትስ ኃይሎችም በፋርስ ባህረ ሰላጤ ከሚገኙ የጦር መርከቦች በተተኮሱ የቶምሃውክ ክሩዝ ሚሳይሎች በላቁ ኤፍ-35 ተዋጊ ጀቶችና ኤፍ-22 ራፕተሮች ከክልላዊ ጦር ሰፈሮች በመንቀሳቀስ ጥቃቱን አጠናክረውታል። የቦምብ ጥቃቱ በኢራን ከሚገኙ 31 ግዛቶች 24ቱን ያቀፈ ሲሆን ይህም በኢስፋሃን የኒውክሌር ማበልጸጊያ ቦታዎችና በፓርቺን የጦር መሳሪያ ማከማቻዎች ላይ እንዲሁም በትዕዛዝ ማዕከላትና በሎጂስቲክስ ማዕከሎች ላይ ያተኮረ ነበር። ዋና አመራሮችን ኢላማ ያደረገው ጥቃት የጠቅላይ መሪ አያቶላ ካሚኔይ መኖሪያ በሆነው በማዕከላዊ ቴህራን በሚገኘው የቤቴ ራህባሪ ግቢ ውስጥ ኢላማውን የጠበቀ ጥቃት ተፈጽሟል። የሳተላይት መረጃ የመኖሪያ ስፍራውን አጠቃላይ ውድመት አረጋግጧል። እሳትና ጭስም በግቢ ውስጥ ይታያሉ። የ86 ዓመቱና ለ37 ዓመታት የኢራን የበላይ ባለስልጣን የነበሩት ካሚኔይ ከልጃቸው የልጅ ልጅና ከፍተኛ አማካሪዎቻቸው እንዲሁም የአብዮታዊ ጥበቃ ዘብ የምድር ኃይል አዛዥ መሐመድ ፓክፑር እና የደህንነት ኃላፊ አሊ ሻምካኒ ጋር ተገለዋል። የኢራን ሚዲያ መጀመሪያ ላይ ሪፖርቶችን የጽዮናውያን ፕሮፓጋንዳ ሲሉ አጣጥለውታል። ነገር ግን ከሰዓታት በኋላ የአሊ ካሚኔይ መሞትን ይፋ አድርገዋል። የተጠናከረ የቦምብ ጥቃት በዩናይትድ ስቴትስ ማዕከላዊ እዝ ቁጥጥር መሰረት ጥምረቱ በመጀመሪያዎቹ 12 ሰዓታት ውስጥ ወደ 900 የሚጠጉ የጥቃት አይነቶችን የፈጸመ ሲሆን ከ500 በላይ ኢላማዎችን በመምታት እንደ ከርማንሻህ ባሉ ምዕራባዊ ግዛቶችና በባህረ ሰላጤው የባህር ዳርቻ የባህር ኃይል ተቋማት ላይ ከፍተኛ ጉዳት አድርሷል። ኤፍ-18 ተዋጊ ጀቶች በሆርኔትስ ሚሳይሎች የቅርብ የአየር ድጋፍ ሲሰጡ ከምድር ላይ የሚወነጨፉት ሃይማርስ ሮኬቶች ራቅ ያሉ ስፍራዎችን ሲደበድቡ ነበር። የኢራን ቀይ ጨረቃ በእነዚህ የጥቃት ማዕበሎች 201 ሞትና 747 ጉዳቶችን መዝግቧል። በተለይ በሚናብ ውስጥ በወታደራዊ መጋዘን አቅራቢያ በሴት ልጆች ትምህርት ቤት ላይ በደረሰ ጥቃት ከ85 እስከ 115 የሚደርሱ ሰዎች መሞታቸው ተረጋግጧል። የእውነተኛ ቃል ኪዳን 4 መጀመር
የኢራን እስላማዊ አብዮታዊ ጥበቃ ጓድ ወይም IRGC በመጀመሪያ ዘመቻ ብቻ ወደ 300 የሚጠጉ ሚሳኤሎችንና ድሮኖችን ለቋል። የኢራን ጦር ግጭቱን በማስፋት የእስራኤል ከተማ ማዕከላትንና የአሜሪካ ወታደራዊ ተቋማትን በሰባት የባህረ ሰላጤ ሀገሮች ማለትም የኳታር አልኡዴይድ አየር ማረፊያ፣ የባህሬን 5ኛ የጦር መርከቦች ዋና መስሪያ ቤት፣ የኩዌት አሊ አልሰሌም አየር ማረፊያ፣ የተባበሩት አረብ ኤሚሬቶች አልዳፍራ፣ የጆርዳን ነዳጅ ማምረቻዎች፣ የጆርዳን የነዳጅ ማደያና ሌሎችም የኢራን ጥቃት ኢላማ ሆነዋል። እነዚህ ጥቃቶች በሃይፐርሶኒክ ፈታህ ሚሳይሎች፣ በኤማድ እና የጋድር ሚሳይሎች እንዲሁም የረዥም ርቀት የኬይባር ሞዴሎች ራዳርን ለማምለጥ በተሰሩ በሻህድና አቢቢል ድሮኖች የተፈጸሙ ናቸው። የኢራን የተወሰኑ የአጸፋ እርምጃዎች የሚከተሉትን ያካትታሉ። ባህሬን ቢያንስ 3 ሚሳኤሎች በማናማ በሚገኘው 5ኛው የአሜሪካ ባህር ኃይል ላይ አርፈዋል። ዩናይትድ አረብ ኤሚሬት በዱባይ ዓለም አቀፍ አውሮፕላን ማረፊያና በአቡዳቢ ላይ የተደረጉ ጥቃቶች ከፍተኛ ጉዳቶችን አስከትሏል። በተጨማሪም አልዳፍራ አየር ማረፊያ በረራዎችን የሚያስተጓጉል ፍንዳታ አጋጥሞታል። ኳታርና ኩዌት ሰው አልባ አውሮፕላኖች አልኡዴይድ እና አሊ አልሰሌም ወታደራዊ ቤዞች ላይ ጥቃት ያደረሱ ሲሆን ይህም ለጊዜያዊ የሥራ ማቆምና ቀላል ጉዳት አጋልጧቸዋል። ሳውዲ አረቢያና ዮርዳኖስ በእነዚህ ሁለት ሀገራት የነዳጅ መሠረተ ልማቶችና ወታደራዊ ቦታዎች ተመትተዋል። እሳት እየነደደ እንደሆነና ነዋሪዎችም ለቀው እንዲወጡ ጥሪ ቀርቧል። እስራኤል በአየር መከላከያ ዘዴዎች የመከላከል ሙከራዎች ቢኖሩም ቴልአቪቭ፣ ሃይፋ እና ኢየሩሳሌም በብዛት ተመትተዋል። በቴልአቪቭ ውስጥ አንዲት ሴት በፍንጥርጣሪ ተገላለች። ሌሎች ከ20 በላይ ቆስለዋል። ትልቁ ክስተት የዚህ ጥቃት ትልቁና አስደንጋጭ ዜና የኢራን የበላይ መሪ አያቶላ አሊ ካሚኔ መገደላቸው ነው። እንደ ዘገባዎች ከሆነ የካሚኔ መኖሪያ ግቢ በከባድ ሚሳይሎች ተመቷል። የኢራን መንግስት መጀመሪያ ላይ ለመደበቅ ቢሞክርም በኋላ ላይ ግን መሪያቸው መገደላቸውን በይፋ አረጋግጧል። ከካሚኔ በተጨማሪ ሌሎች ከፍተኛ ወታደራዊ አዛዦችና የጸጥታ ምክር ቤት አመራሮች መገደላቸው ተነግሯል። ይህ የኢራንን አመራር ከፍተኛ ቀውስ ውስጥ ከቶታል። አሁን ላይ የሀገሪቱ ፕሬዝዳንት፣ የፍትህ አካላት መሪና ሌሎች የጥበቃ ምክር ቤት አባላት በጊዜያዊነት አመራሩን መረከባቸው ተዘግቧል። የአሜሪካ ጥቃት ይቀጥላል። ኢራን ለምላሹ ዝግጁ ነኝ ብላለች። የአሜሪካ መከላከያ ሚኒስቴር ባወጣው መግለጫ ቢ2 ስፕሪት እና ቢ21 ሬይደር ቦምብ ጣይ ዘመናዊ ጀቶችን በመጠቀም ዛሬ በኢራን ላይ መጠነ ሰፊ የተባለ ጥቃት እንደሚፈጸም ገልጿል። የአሜሪካ ቢ2 ቦምብ ጣይ አውሮፕላን ወደ መካከለኛው ምስራቅ እያመራ ይገኛል። ኢራን በበኩሏ ታይቶ የማይታወቅ ዘግናኝ የሆነ ምላሽ እሰጣለሁ፣ አሜሪካና እስራኤል ዋጋ ይከፍላሉ ብላለች። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ኢራን አሜሪካ ወይም እስራኤል ላይ ያጸፋ ጥቃት እንዳትፈጽም አስጠንቅቀዋል። ትራምፕ በጽሑፋቸው ኢራን ዛሬ እጅግ በኃይለኛው እንደምታጠቃ ገልጻለች። ከዚህ ቀደም ከፈጸሙት ሁሉ ኃይለኛ የሆነ ብለዋል። ይህንን ባያደርጉ ይሻላቸዋል፣ ምክንያቱም የሚያደርጉት ከሆነ ከዚህ ቀደም ታይቶ በማይታወቅ ኃይል እንመታቸዋለን ሲሉ በአጽንኦት አስጠንቅቀዋል። ትራምፕ ይህንን ያሉት የኢራን እስላማዊ አብዮታዊ ዘብ ለአያቶላ አሊ ኻሜኔ ግድያ ያጸፋ ምላሽ ለመስጠት የአሜሪካ የጦር ሰፈሮችና እስራኤል ላይ ጥቃት እንደሚፈጸም ካስጠነቀቁ በኋላ ነው። አብዮታዊ ዘቡ ከሰዓታት በፊት በኢራን እስላማዊ ሪፐብሊክ የጦር ኃይሎች ታሪክ እጅግ አስከፊ የሆነው የማጥቃት ዘመቻ በተወረሩ ግዛቶችና በአሜሪካ ሽብርተኛ የጦር ሰፈሮች ላይ በደቂቃዎች ውስጥ መፈጸም ይጀምራል ብሎ ነበር። የአሜሪካ ጥቃት በአሜሪካውያን ተወግዟል። አሜሪካ ይህን ጥቃት የሰነዘረችው ኢራን የኒውክሌር መሳሪያ እንዳትታጠቅና የቀጠናውን ስጋት ለመቀነስ እንደሆነ ብትገልጽም በአሜሪካ ኮንግረስ ውስጥ ግን ከፍተኛ ተቃውሞ እየተሰማ ነው። ብዙ የዲሞክራት ፓርቲ አባላት ፕሬዝዳንቱ የኮንግረስ ፍቃድ ሳይኖር ጦርነት ውስጥ መግባታቸውን ህገወጥና አደገኛ ስህተት ሲሉ ኮንነውታል። በሌላ በኩል እስራኤል ጥቃቱ ለደህንነት አስፈላጊ መሆኑንና የኢራን የሽብር መዋቅር እስኪፈርስ ድረስ ጥቃቱ እንደሚቀጥል አስታውቃለች። የተባበሩት መንግስታት ድርጅት ዋና ጸሐፊ
አንቶኒዮ ጉተሬዝ ጦርነቱ በአፋጣኝ እንዲቆም ጥሪ አቀርበዋል። ዓለም አሁን በሁለት ተከፍላለች። ሩሲያና ቻይና ጥቃቱን ሲያወግዙ፣ ሌሎች ደግሞ የኢራንን አጸፋዊ እርምጃ እየተቃወሙ ነው። ይህ ጦርነት ወደ ሶስተኛው የዓለም ጦርነት ያመራል ወይስ በድርድር ይቆማል የሚለው ጥያቄ የዓለም ሕዝብ አሳሳቢ ጉዳይ ሆኗል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮመንት መስጫው ላይ አስፍሩልን። ለዛሬ የነበረን ጥንቅር ይህንን ይመስላል። ሰብስክራይብ በማድረግ ወቅታዊ መረጃዎችን መከታተል እንዳትረሱ እያለን ተሰናበትን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም